በጣም የበለጠ መስማት ፈልጎ ሰው ነበር ደረጀ ለኔ። አሁን እየሆነ ያለው ነገር ለኔ እውነት ለመናገር ማመን የማልችላቸው ነገሮች ናቸው። እኔ ማመን አልችልም። በጣም ሰው እውነት ደረጀ ነው ይሰማል። በቀደም የሆነ ዘፈን ወንጌል ነው ብሎ ሲናገር ሰማው፣ አዘንኩ። ማለት ውስጤ በጣም አዘነ። ደረጀ በእውነት ይሄ ጠፍቶት ነው ወይ? አሁን ጠፍቶት ነው ብያለሁ። ጠፍቶት እንዳይደለ 100% እርግጠኛ ነኝ። አልጠፋውም። እኔ ነው ብዬ ለማለት እርግጠኛ አይደለሁም፣ ግን እለኛ ነው የሚል ነገር ብዙ ጊዜ ስለምሰማ እያየሁበት ያለሁት ነገር ይሄ የወንጌላውያን አማኞች ክፍል ለማበሳጨት ሆን ብሎ አጀንዳ የሚፈጥር ይመስለኛል። አጀንዳ ነው የሚፈጥሩ ለማበሳጨት፣ በቃ የበለጠ እንድንበሳጭ፣ እንድንናደድ፣ እንድንቆጣ፣ እንድንጠላው ይፈልጋል። ያሰብኩ ሳስብ የሚያስቆጣ ነገር ነው የሚያወራ። እንዳየሽው እኔ ክርስቲያን ይሳደባል ብዬ ስለማላምን ደረጀ ሲሳደብ ደረጀ አይደለም ብዬ ነው የምሰማው። የፖለቲካ ዓላማው ነው። ማንም ሰው ማየት ይችላል። ማንም ሰው የፖለቲካ አቋሙ ሊኖር ይችላል። ችግር የለበትም። ብዙ ክርስቲያን ፖለቲከኞች አሉ። የኛ ጋር ቸርቻችንም አሉ፣ ዓለማችን አሉ፣ ሀገራችንም እየመረሩት ክርስቲያኖች ፖለቲከኞች ናቸው። ችግር የለውም። የደረጀ የሚያሳዝነው በዘረኝነት ላይ የተመሰረተ በዘር ላይ የተመሰረተ ፖለቲካ ነው የሚከተለው። የሆነ ብሔረሰብ ከነፍሱ ይጠለዋል፣ ከነፍሱ ነው የሚሳደበው። እኔ አሁን ደረጀን ስቲል በጣም ነው የምወደው፣ እወደዋለሁ ስል የእውነቴን ነው ትጂ። አሁንም ከልቤ ጌታ በሚያውቅ በጣም ነው የምወደው፣ ልቀየመው አልችልም። የዘር ፖለቲካ ላይ ነው ያለው። መጽሐፍ ቅዱስ ያነበበ ሰው ነው። እንደውም በቀደም አውጥቶ እቺ መጽሐፍ ረጅም ዘመን ከኔ ጋር አይኖርች ብሎ አውጥቶ ሲያሳይ ደግሞ አይቻለሁ። ያነባል ማለት ነው ይዘው ልጸልይም ይችላል ብዬ አስባለሁ። ስድብን ግን እንዴት መሳደብ ይችላል? አይገባኝም። እንዴት የሆነ ብሔረሰብ እስከዚህ ማጠልሸት እስከዚህ መሳደብ እንዴት ይቻላል? ያሱ እኮ የምጠላቸው ብሔረሰቦች እኮ ይወዱታል። ከዛ ብሔረሰቦች መካከል እኮ እኔ አንዱ ነኝ። ደረጀን በጣም የሚወደው፣ ስለ ደረጀ የምጣላ፣ ስለ ደረጀ የማለቅስ፣ ስለ ደረጀ የማነባ እኔም እኮ አንዱ ሰው ነኝ። ያሱ የማይፈልጋቸው ብሔረሰቦች መካከል አንዱ እኔ ነኝ። ምን ሆኖ ነው? ምን አገኘው? አንዳንድ የደረጀ መዝሙሮች ዝም ብዬ ወደኋላ አንዳንድ መዝሙሮች ዝም ብዬ እያዩ ነበር። ደረጀ ከዘመራቸው መዝሙሮች ተነስተሽ ስትገመግም የሆነ የራስ ሆነ የህይወት ትግል ያለው ሰው እንደሆነ ይናገራል ደረጀ። በእርግጥ ይሄ ትግል የደረጀ ብቻ አይደለም፣ የሁላችን ሊሆን ይችላል። በልጅነቴ ሰልፍ ይበዛብኛል፣ እንቅፋት በዝቶ ያቆሳስለኛል። እፎይ የምልበት የእረፍቴ ሰዓት ለዓይኔ አይታየኝም፣ ለአእላፋት ቀናት ላይ ጌታ ሆይ ምክንያቱን አላውቀውም፣ መስቀሌ ብዙ ነው፣ ትከሻዬን አስፋው ችዬ እንድሸከመው። ትግል አለው በውስጡ ደረጀ ነው። በጣም ትግል እንዳለበት ታያለሽ። እኔስ በሕይወቴ ሊበረታ ምኞቴ ነው ጠዋት ማታ፣ ለጢሞና ጊዜ አጣውኝ ዘወትር በውጊያ ላይ እያለሁኝ ይላል። ሌላ አንድ መዝሙር ያየሁት ዓለምን እንዳላይ ዓይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ ሀገር፣ አንተ ብቻ እንድትሆን ማርና ወተቴ፣ ከእግር ስር እንዲሆን ይሄ ነው ምኞቴ። ዝና ከበሬታ ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጥስ ነው። ዘላለም ዘላቂ ኢየሱስ ብቻ ነው። ሰው ደረጀ ሰዓት ቀስ በቀስ እየሄደ ነው። የት? ወደምታታልለው ዓለም፣ በቃ ወደማይመለስበት ወደ ጥፋት መንገድ
ቀስ በቀስ እየሄደ ነው። ይሄ መዝሙር በሱ ህይወት እየሆነ ነው አለ ብያለሁ። አዘናለሁ ግን እንደዛ ሰው አንድ ጊዜ የዘመረው መዝሙር አለ። ደረጀ በጣም በእግዚአብሔር ቤት የቆየ ሰው ነው። ብዙ ዋጋ የከፈለ ሰው ነው። የሰልፍ ሰው እንደሆነ ይታወቃል። በሄደበት ቦታ ብዙ ነገር እንደሚገጥም ይታወቃል። እዚህ ቦታ ማላወራ የሰሟቸው ነገሮች እና ቁጥር 1 መዝሙሩን ስሰማ ሮጦ ሮጦ ሳይደርስ ከልቡ አለ ለሞት አዘናለው ሳይሞላ ሐሳቡ አንተስ በሕይወት ሰምተሃል ቃሉን ፍርዱ ባንተ ነው ብትርቅ ማዳኑ። ይሄ መዝሙር ለደረጀ በእውነት ተጠቅስለታለሁ። ሕይወትን የሰማ ሰው ነው። ሕይወትን ያወቀ ሰው ነው። ክርስቶስን ያወቀ ሰው ነው። በእጁ ያደገ ሰው ነው። ብዙ የእግዚአብሔርን ቸርነት የሚያውቅ ሰው ነው። የሮጠበትን ሩጫ እንደገና ቢያይ ይላል። ሌላው በእውነት አንድ መዝሙር አለ ቁጥር 6 ላይ ጸልዩለት ለደከመ መንገዱ ለተጣመመ የሚል። አሁን ለደረጀ ምን ያስፈልጋል ብለን ብንል ለሚያደርጋቸው ነገሮች መልስ ጥቅም የለው። ደረጀ የለኛ ነው። የባሰ ይሄድበታል እንጂ አይድንበትም። እኔ በእውነት የክርስቲያን ቤተሰቦችን በጣም የማደንቀው አብዛኛዎች በእውነት ነው የምነግርሽ፣ አብዛኛዎች ዝም ብለዋል። የህይወት ድካም ነው። የሰው ድካም ላይ ነው አለ ላይመስለው ይችላል። እሱ የቱ ጋር ነው ደከምኩ ብሎ ነገ ሊሰድበኝ ይችላል። ግን የህይወት ድካም ነው። አንድ ነገር ማወቅ ያለበት ደረጀን ስቲል እንወደዋለን። ደረጀ ስጦታችን ነው። ምንም ውስጥ ይግባ ነገ ይነሳል። ነገ በክርስቶስ መድረክ ላይ ቆሞ እንደመዘምር አምናለሁ። ይነሱ እግዚአብሔር መጨረሻውን ይሄንን ያደርጋል ብዬ አላምንም። እድል እንድሰጠው ጸልያለሁ። ደረጀ እንወደዋለን፣ ወንድማችን ነው። ምን እንዳደናቀፈው በምን ተናዶ የዘር ፖለቲካ ውስጥ እንደገባ አላውቅም። በምንም ይሁን በምንም አደጋ ላይ እንዳለ እናያለን። ግን አሁንም እንወደዋለን፣ እንጸልይለታለን። የመምጣቱ ቀን እናፍቀዋለን። እግዚአብሔር እንዲረዳው በጌታ ፊት እንዲያግዘው አብያተ ክርስቲያናት በሙሉ መጸለይ ላይ ቅዱሳን ሁሉ ሊጸልዩ ይገባል ብዬ አስባለሁ። እኔ ለቅዱሳን የማሳስበው ነገር ይሄ አማኝ ሁሉ ስለዚህ ሰው መጸለይ አለ። ምርኳችን መመለስ አለበት። ይሄ ሰው ጀግናችን፣ የሰው ጀግና ብዬ ባላወራም ይቅርታ ያደረግልኝና ትልቁ ሰው በቃ እኛ ትልቁ የእምነት መሪያችን ነው። ይሄ መርቶናል። በመዝሙር ውድቀት፣ ደስታን፣ አዘንን፣ ለቅሶን፣ በረከትን ያልዘመረ ነገር ስለ ሀገር ስለምን ዘምሯል። ሁሉም ህይወታችን ሆኖ አግኝተናል። ተመርመረንበታል፣ ተፈተሸንበታል፣ ድነንበታል። አሁንም እግዚአብሔር ደረጀን እንዲመልሰው ወደ ልቦና እንዲመለሰው ከሰው ጋር ያለው ክርክር እንዲያቆም አሁን እሱ የሚጠላቸው ስም ጠርቶ የሚናገራቸው ሰዎች በእርግጠኝነት በአካል አይቷቸው አቅ እኔ በምንም አይነት የፖለቲካ አመለካከቱንም በቀና መንገድ ማስከድ ይችላል። ችግር የለውም። ምን ችግር አለው? ግን ስድቡ ምን አመጣ? ስለዚህ ደረጀ ሞዶ ሰው ነው። አሁን በሆኖ ግን አዝኛለሁ። ትጂ በጣም ነው ያዘንኩ። በጣም እግዚአብሔር ምስክሬ ነው። በጣም ነው ያዘንኩኝ። ሁላችንም አዝነናል። እንግዲህ ዘፈንን ወንጌል ነው እስክል ድረስ ወንጌላዊ ነው አከለ እስክል ድረስ መልእክተኛ ነው እስክል ድረስ ደረጀ ከበደ ዘፈንና መዝሙርን መለየት አቅቶት ነው። ዘፈንንና ወንጌልን መለየት አቅቶት ነው። አላቃተውም። ሆም ብሎ አስቦበት በእልከኝነት የበለጠ እነሱን የሚያደማ ነገር ልፍጠር ብሎ ነው እያደረገ ያለው። ትላንትና ሰዎች አሳዝኖት ሊሆን ይችላል። ክርስቶስ ግን አልጎዳውም። አገልጋዮች ጎድቶት ሊሆን ይችላል። ማን እንደጎዳይ ነው ባላቅ። ክርስቶስ ግን አልጎዳውም። በቃ የዋቀን ህዝብ አለ፣ የጸጋ ተካፋይ አለ። ህዝቡ ምን አደረገው? ዞር ብሎ እንዲያይ ማስተዋል እንዲኖረው እንጸልይለታለን። ይሄ ነው ትጂ ያለኝ ነው።